ክርስቲያን የሆነ ነው እያሉ ነው። ለብቻው ዜና ይደርሶታል። ስለምታስፈራሯቸው ተደብቀው ነው። ይኸውልህ ልደት ራሱ ዛሬ አይደለም የብቻው ቲቪ ካደረገኛ አንድ ያልዬ ልደት ለምሳሌ ዛሬ 5 ቤተሰብ ከእስልምና ወደ ክርስትና ሙሉ ቤተሰብ ክርስትና አስነስቷል። ግን ፊታቸውን ሸፍነን ነው ቪዲዮ የተለቀቀው። ምክንያት ስለሚፈሩ ስለምታስፈራሯቸው። አሁን አትክተተኝ ወደ ቁርአን አያ ውስጥ እስልምናን እስኪቀበሉ ድረስ አይደለም። እሺ አሊ በቃ ሉር ካላስወራኝ እሺ በማስረጃ ላውራ አይደለም እኮ በማስረጃ አውራኝ የሰለሙ ሰዎች እስልምና እስኪቀር ብቻ ተዋጋቸው፣ እስልምና እስኪቀር ብቻ ተዋጓቸው ስለሚል ቁርአን ስለሚፈሩ የተሳለ ሰይፍ አለብን ብለው ስለሚፈሩ መደበቅ ይፈልጋሉ። በነገራችን ላይ እኛ እግዚአብሔርን አቦል ባቦል እኮ ቆይ እየው ነው እናንተ ጋር ይኸው ዘጋውልኝ። እሺ አንዴ ቆይ ላወራው ልመልስልካ። እኛ ጋር ምናልባት እንዳልከው ካራው ምናምን ፈርተው ሊሆን ይችላሉ እንዳልከው። ግን ክርስትና ሰው የማይመጣበት ምክንያት ምንድነው? ትምህርቱን ፈርተው ነው። ካራ ምናምን አይፈሩም። ለምን ነው የሚፈሩት? ትምህርቱ ራሱ ያስፈራ አይደል እንዴ? ትምህርቱ ነው የሚያስፈራው፣ ሌላ አያስፈራም። ክርስትና ማለት ደስ የሚለው። እኛ ጋር ግን ያው ወር ነው የሙሐረም ወር ወይ ደግሞ በሂጅራ አቆጣጠር የመጀመሪያው ወር ማለት ነው። ሙሐረም ዙልሂጃ 10ኛው ቀን ኢድ አልአድሃ ነው የሚሆነው። ያንን ቀን መጾም ሐራም ነው የኢድ ቀን ስለሆነ ማለት ነው። የአረፋ ቀን 9ኛው ቀን አረፋ ዑለሞች ያንን ቀን አረፋ ላይ ያሉ ወይ ደግሞ ሀጅ እያደረጉ ያሉ ሰዎች እነሱ መጾም የሚከለከሉት እነሱ ናቸው። ከዛ ውጭ ያሉ ሰዎች መጾም ይችላሉ የሚለውን አስቀምጧል። ስለዚህ እነዚህ 3 ተከታታይ ቀናቶችን መጾም አይቻልም። 4 ኢድ አልአድሃ ኢድ ቀኑን እና አያመት ተሽሪቅ የሚባሉት የዙልሂጃ ተከትለው የሚመጡት 11 12 13ኛው ቀን የነብዩ ሰለላሁ ዐለይሂ ወሰለም የመብል ቀን ነው ስላሉ እነዛን ቀናቶች አይጾም። የሚጾመው ከ1 እስከ 9 ያሉትን ቀናቶች መጾም ይቻላል። እነዛ ቀናቶች ነብዩ ሰለላሁ ዐለይሂ ወሰለም በእነዚህ ቀናቶች የሚሰራ ስራ ከየትኛውም ጊዜ ከሚሰሩ የኢባዳ ጊዜያቶች በላጩ ነው ብለው ስላስቀመጡ ከኢባዳ አይነቶች ደግሞ አንዱ ጾም ስለሆነ እነዚህን ቀናቶች በጾም ማሳለፉ መልካም ነው። መጾም ትችላላችሁ ማለት ነው። ከዛ ውጪ የ10ኛው የኢድ ቀን መጾም አይቻልም። አያመት ተሽሪቅ መጾም አይቻልም። እንትን ደግሞ ለማለት ይመስለኛል ሙሐረም ወር 10ኛውን እና 9ኛውን ነብዩ ሰለላሁ ዐለይሂ ወሰለም አላህ ካቆየኝ እጾማለሁ ብለው ያሉት ያኛውን ነው። በዛ መልኩ ተረዱት ማለት ነው። የተሳሳተ ግንዛቤ እንዳይወስዱ ብዬ ነው። ጀዛኩሙላህ ኸይር። አፎን በማልገብ ከሌሎቹም ጊዜያቶች ጋር እንዲገጥምላችሁ ሰኞና ሐሙስ በራሳቸውም ሱና ስለሆኑ እንደገና ይሄ ደግሞ ወሩም ደግሞ የተከበረ ወር ስለሆነ ሁለቱን አብሮ ሲገጥምላችሁ ሁለቱን ብትጾሙ መልካም ነው። የቻለ ሰው ደግሞ ሁሉንም ቢጾም ሌሎች ኢባዳዎች ጾም ላይ ብቻም ሳይሆን ሌሎችንም ኢባዳዎች ቁርአን መቅራት የሌሎች የኢባዳ አይነቶችን መፈጸም ተወዳጅ ነው። ሙሐረም ወር ያኛው ሌላ ነው። ሙሳ አላህ Subhanahu Wa Ta'ala ሙሳን ያወጣበት ወር ይሄኛው ወር ሳይሆን ሙሐረም ወር ነው። ያኛውን ቀን 9ኛውን እና 10ኛውን የቻለ ደግሞ 9 10 እና 11 ቢጾም ይቻላል ይላሉ አሉ። ያኛው ግን ሙሐረም ወር ወይ ደግሞ በሂጅራ አቆጣጠር የመጀመሪያው ወር ማለት ነው። ይሄና ያኛው ይለያያል። አዲስ ሱና ነው ከፈለግሽ ያኛው አይ ዛሬ ውስጥ ተወራ ነበረ ስለነዚህ ቀናቶች። በነገራችን ላይ በጣም እንደውም ዑለሞች ምን እስከማለት ደርሰዋል። ሀታ ረመዳን ላይ ከሚሰሩ መልካም ስራዎች ሁላ በእነዚህ 10 ቀናቶች ውስጥ የሚሰሩ ስራዎች ይበልጥ አጅር አላቸው ምንዳ አላቸው ብለው ይናገራሉ። ኢብኑ ሰይሚን በዚህ ላይ በጣም አተኩረው ነው የሚናገሩት። በእነዚህ ቀናቶች እያንዳንዱ የምትሰጧቸው ሰደቃዎች የምትናገሯቸው መልካም በነገራችን ላይ የአምልኮ አይነታቶች በጣም ብዙ ናቸው። እኛ መልካም ንግግር እኮ ሰደቃ ነው አይደል? በዚህ ወሮች ውስጥ ደግሞ ስታረጉት መልካም ነገር ስታረጉት ደግሞ ሌላ ጊዜ ከምታረጉት
በእጥፍ ነው ደረጃው ማለት ነው። ስለዚህ እያንዳንዱ መልካም ሰደቃ መስጠት፣ የተለያዩ የኢባዳ አይነቶችን በመፈጸም የቻለ ሰው ሰደቃ በመስጠት የቻለ ሰው መልካም ንግግር፣ ኮመንት ላይ መልካም ንግግር፣ ሰዎችን ባለመሳደብ፣ የተለያዩ ጥሩ ነገራቾችን በማድረግ የራሳችንን በኢባዳ ላይ ልናተኩር ይገባል። ግዴታ ጾም ብቻ አይደለም ለማለት ነው። የገራለት ጾም፣ ቁርአን መቅራት። በነገራችን ላይ ምን ያህሎቻችን ግን ቁርአንን ከረመዳን በኋላ ከፍተናል ወይስ አዋራ ምናምን አይተነው እናውቃለን? ብዙዎቻችን ምናልባት ከኢድ በኋላ ያላየነውም እንኖራለን። እና ቁርአን መቅራት፣ ቁርአን በእያንዳንዱ አያ በእያንዳንዱ ሐርፍ 10 ሐሰና አለው አይደል? በዚህ ቀን ደግሞ የሚቀራ ቁርአን ከሌላው ጊዜ ከሚሰሩት የኢባዳ አይነቶች የበለጠ አጅር አለው። ሰደቃ መስጠት የሚቀለዋል። አንዳንዱ ደግሞ እንትን ምን ልበላችሁ፣ አንዳንዱ ሰው ቁርአን መቅራት የሚገራለት ሰው አለ። ሁሉም ለራሱ የሚገራለት ነገር አለ እና የሚገራላችሁ የኢባዳ ላይ አተኩሩ። የተገራላችሁ ላይ ለእናንተ የሚቀላላችሁ ላይ ሁሉም የየራሱ። አሁን የሚጾም ሰው ስላላያችሁ እንደኔ ለምን አይጾም ሳይሆን እሱ የራሱ ምናልባት የተገራለት ኢባዳ አለ፣ የሚቀለው ኢባዳ አለ። ያን እየፈጸመ ይሆናል እና ሁላችሁም በራሳችሁ የገራላችሁን የኢባዳ አይነት ፈጽሙ ማለት ነው። ግልጽ ነው። ምላሳችን ነገ እጾማለሁ ማለት አይደለም። ንያ ማለት ማሰብ ማለት ነው። በውስጥ ቁርጠኛ ሀሳብ መኖር ማለት ነው። ስለዚህ በውስጣችን ቁርጠኛ ሀሳብ፣ አንዳንዱ ለሊት ተነስቶ ሱር በልቶ ወይኔ ሳልነይት የሚል ሰውም አለ። ካልነየትክ ለምንድን ነው ለሊት የተነሳው የበላኸው? ለሊት ሂሳብ ሰዓት ቀጥረህ ምናምን ነገር ተነስተህ በልተህ ወይኔ ሳልነይት አይባልም። ምክንያቱም ካልነየትክ መጀመሪያው አትነሳማ። ወይ መብላት አይተምናገርባት ፈጅር ሰግደህ ምናምን ነው የምትነሳው። እና መነየት ማለት ማሰብ ማለት ነው። ስለዚህ እኔ ለነገ ጾማለሁ ብላችሁ ካሰባችሁ ኦልሬዲ ነይታችኋል ማለት ነው። አልነየታችሁ የሚባለው ምናልባት ሳታስቡት ምናምን ነገር ወይኔ ሳታውቁ ውይ ዛሬ ለካ እንትን ነው ስትሉት አይነት እንጂ ኦልሬዲ የምታውቁት ነገር ነው። ንያ ማለት ይህን ያህል ውስብስብ የሆነ ነገር ሳይሆን በምላስም የሚባል ነገር ሳይሆን በውስጣችሁ የምታስቡት ነገር ስለሆነ ኦልሬዲ አስባችሁታል። ስለዚህ ነገ ኦልሬዲ 9ኙን ቀን ልትጾሙ አስባችኋል። ከዛ በኋላ በእያንዳንዱ ቀን ደግሞ ምናልባት ሱርም ልትነሱ ትችላላችሁ፣ ወይ ደግሞ ባትነሱም የሆነ ነገር አላህ ካለ ቀምሼ እተኛለሁ ብላችሁ በዛው ብተኙም አስባችኋል። ስለዚህ ሳታስቡ የምትሰሩት ነገር ስለማይኖር እንደውም አለመነየት ነው ከባድ ብዬ አስባለሁ። እስኪ ሳትነይቱ ጾሙ ባል ነው ትችሉታላችሁ። ሳይነየት ማንም ሊጾም አይችልም። አጋጣሚ ምናምን ነገር ካልሆነ ነይቶ መጾም በጣም ቀላል ነገር ነው። ሰው ሳይነይት አለመነየቱ ነው ከባድ። ሳትነይቱ ጾሙ ብትባሉ አትጾሙም። እና መነየት ማለት ማሰብ ስለሆነ ኦልሬዲ ታስቡታላችሁ ብዬ አስባለሁ። እና ቀላል ነገር ነው። ለእያንዳንዱ ቀን ያው ሁሌም ስለምታስቡት ችግር የለም ለማለት በምላሳችሁ መናገር